ያልኩሻለሁ ታው እሱ ይቅርና ይቅር ለእግዚአብሔር እንባባል እና ከሁሉም ሰው ይቅር ለእግዚአብሔር መባባል ከልባችሁ ከሆነ ከልባችሁ ነው። እንዴት ከልባችሁ ካልሆነ ማለት እዚህ ድረስ አንቺን ያስጠራንሽ ማለት እኔ ይቅርታ የምጠይቁበት ሌላ ምክንያት አላችሁ ብዬ ነው ማስበው። በጣም ይቅርታ ስልክሽን ስለወሰድን ስለረበሽንሽም ያለ ስልክ ይሄን ጊዜ የምትቀመጪ ማድረጋችሁ ነው ፍጹም ልክ አይደለም። ፍጹም ልክ ያልሆነ ነገር ነው ያደረግነውና በጣም ይቅርታ ሄርሜላ። ከዚህ በላይ እንዴት እንደምነግርሽ አላውቅም። አንቺ ለኛ ጥሩ እህታችን ነሽ፣ መልካም እህታችን ነሽ። ብዙ ነገሮችን ከዚህ በኋላ ምናልባት የሆነ ነገር ቢወጥሽ ቢያስፈልግ ልናግዝሽ፣ እኛም ደግሞ የምንፈልገው ነገር ልንተጋግዝ ንጉሱና ንግስቱ እንግዲህ ወደፊት ብለናል። ማንንም አንሰማም ዋዋ ብለናል። ስለዚህ ወደፊት ነው እንጂ ወደኋላ የለም ስንል እንግዲህ እኛም ከተፍ ብለናል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉኝ እህቶቼ እጅግ እጅግ አመሰግናለሁኝ። ሰላማችሁ ብዝት ይበልልኝ። በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ምርጥ እህቶቻችን አሉ እንግዲህ እንደዚህ ፏድምቅ ሸብረቅ የሚያደርጓቸው እንግዲህ የሚወዷቸው የሚያከብሯቸው እንግዲህ ብዙ ናቸው፣ የሚጠሏቸውም እንዳሉ ማለት ነው። እነዚህ ሁለት ልጆች እንግዲህ ወደፊት እንዳይመጡ ወይንም ደግሞ ቀለበት አሰራቸውን እንዳያካሂዱ መንገዳቸው ላይ ብዙ ሰዎች እንግዲህ መንገዳቸውን የሚያሰናክሉ ሰዎች አሉ። በሀሳብም በጩኸትም በመጮህም ውሾች በማያውቁት ሰው መጮህ ሁልጊዜም ስራቸውን ስታልፉም አያሳልፏቸው ስታድጉም አይወዱም ውሾች እና ሁልጊዜም ነው በማያውቁት ሰው ዝም ቢመስል ዝም ብለው መጮህና አሁን ትናንትና እነዚህ እናያልቅብሽ እንግዲህ ይቅርታ ብለው ሲመጡ ይቅርታው ጥሩ ነው፣ ምንም ችግር የለም ይቅር መባባሉ። ግን ይቅርታ ምናምን ይቅርታው ለእግዚአብሔር ነው ምናምን ብለሽ ላልሽው ይሄንን እዛው ለራስሽ ቆርጥመሽ በልተሽ ዋጭው እዛው ለሽ ሆድሽን ይሙላልሽ እና ይሄንን ብለሽ መተሽ እኛ እንቀበልሽም። እኛም አውቀናል ጉድጓድ ምሰናል ይባላል እና አንቺ እያደረግሽ ያለሽው ልክም አይደለም። በፊትም ተናግረናል። ያደረጋችሁት ነገር ለማንም ልክ አይደለም። ግን እየሄዳችሁበት ያለው ርቀት ሌላ አጀንዳ፣ ሌላ ቡጥቡጥ፣ ሌላ ነገር ይዛችሁ ልትመጡ ነው። ደግሞ ሌላ ማለት ነው ያሳለፋችሁት አልበቃ ብሎ። ግን ይህንን ህዝብ እንዴት ነው ግን የምታዩት? ማለት ህዝቡን እንዴት ነው የምታዩት? በቃ ህዝቡ ጅል ይመስላችኋል እንዴ? ህዝቡን ስታዩት የእናንተ ቃቃ መጫወቻ ይመስላችኋል? ይህ ስራ እኮ ብዙ ስራ ያለበት ሰው፣ ብዙ ኃላፊነት ያለበት፣ ብዙ ስራ ያለበት፣ ብዙ የቤተሰብ ኃላፊነት ያለበት፣ ብዙ ቤተሰብን የሚረዳ የሚንገላታ ውጣ ውረዶችን እዚህ ዱኒያ ውስጥ ሲኖር መቼም ብዙ ሀሳብ አለና ያላሳብ መቼም እየበላ እየጠጣ የሰው ልጅ ጫውና በርበሬ ደብልቆ በልቶ መቼም ዝም ብሎ ቅንጭላቱ ድፍን ይተኛል አይደለም። እናንተም እንደዛ እንደሆነባችሁ ነው። እንደዚህ ሰው ላይ ወንፊት ይዘን አመድ ይዘን በቃ እንንፋ፣ አሊያም ደግሞ ጤፉን ከጉታጀራ ይዘን አዲስ አበባ እንግባ በወንፊት የምትሉ ሰዎች ይደርሳል። ግን አይደለም እንኳን እኮ ጉታጀራ ወንፊት በጤፍ ይዛችሁት ልትሄዱ ጣገብና ጣገብ እኮ አንድ ቤትና አንድ ቤት አንድ ደጃፍና አንድ ደጃፍ እኮ ቆማችሁ ያንን ጤፍ እኮ ለዛ ሴትዮ እኮ አታቀበያትም፣ ለደመቁ አታቀበያትም። ገባሽ? ወይንም ደግሞ ለበርቢሉ እኮ አትቀበልም እኮ አይደርስማ። ወንፊት ነው። እናንተም እንደዛ ነው ህዝቡን ያያችሁት። በቃ ቃቃ ጨዋታ እንጫወትበት፣ ድራማ እየሰራችሁበት ነው ህዝቡ ላይ እንደዚህ። ዳኒ እኔ የእውነት መርከስን ያወቅኩትኝ የዛሬ 3 ዓመት አካባቢ እንደዚህ ማለት አንዳንድ ሰው ልክ ያላቻ ጋብቻ ነው የሚባለው። ከዛ ሰው ጋር ሲደበለቅ አልሆኑ ሰው ጋር ሲደበለቅ ወዝ ሁሉ ይጠፋል። ወዝ ሁሉ ነው የሚጠፋው። የምር ጽጌ ጋር በነበረበት ጊዜ በጣም ደስ የሚታይም ነው። ግን አሁን ይኸው ማገኘት ከባድ ነው እና እሷን ማገኘት ቢዝነቷን ከፈተች። እሱም እንደዚህ ሲሆን በሚገኘው በር እንግዲህ ብጥብጥ ይመጣል። ምክንያቱም አንቺ እኔ ያለ ደርስሽ ነው ወይ አንቺ እኔ ያለ ደርስሽ ነው ወይ እኔ ድርሻ ይሄ ነው ድርሻ ይሄ ነው። ምክንያቱም የዩቱብ ብር ከባድ ነው፣ ያጣላል። ብቻቸውን ወይ ቀጥሎ ሲሰሩ ነው እንጂ ደግሞ ኢትዮጵያ ላይ ብቻቸውን ሲሰሩ ደግሞ እንግዲህ ላይታይላቸው ይችላል። ገባችሁ? አረ ኩል ያህል ትናንትና የደመቁት ነው ብለሽ መተሽ ዛሬ ሄርሜላን ይቅርታ ወይንም ደግሞ ልብሽ ላይ ለጥፈሽ ስለመጣሽ በሁለት ቢላ ቁርጭ በላል ብለሽ ከሆነ ተሸውደሻል።
አለኩል ያህል ምን ልልሽ ፈልጌ ነው፣ ማንንም አይሰሙም እነሱ፣ እኛም ማንንም አንሰማም። አዲሶቹን ሙሽሮቻችንን ይዘን ወደፊት ነው የምንሄደው። አዲሶቻችን የዘመኑ ምርጦች ጀግኖች፣ የፍቅር ማናጀሮችን፣ የፍቅር ዶክተሮችን ይዘን ወደፊት ነው የምንሄደው። ገባሽ? ሐኪሞችን ሰው ሲታመም የሚያክሙትን፣ ሰው ሲጨንቀው ሲታመም ዶክተሮችን ይዘን ወደፊት። መቼም ዶክተር እንዲሞት እንዲታመም ሰው እንዲተቸው ሰው እንዲስቅበት አያስፈልግም አይደለም። ብዙ ተምሮ ወይንም ሰውን ገንብቶ አስተምሮ የመጣ ሰው ስለሆነ ገባሽ? አንድ ዶክተር ለእኛ መጥፋቱ ያንገበግበናል። ገባሽ አይደለ? ስለዚህ ዶክተር አማናት ሄርሚ ናት። ለምን? የፍቅር ለምን? የአንድነት ለምን? የንግግር ምሁራን ስለሆነች የትትና የዛ ባለቤት ስለሆነች ማለት ነው። እና ይሄ እኮ ለቅሰው እኮ ዊዊታው እኮ ሰለቸን እኮ ለቅሰው ይሄ ከላይ እየመጣ ከላይ እንደዚህ እያለ ምናምን በቃ እንዴ! እኔ በጣም ነው የሚገርመኝና አሁን ያላችሁበት ታይም ላይ ምንድን ነው ያኔ አለኩል ያህል የጋሽዬ ልጅ ይዘን ወደፊት። ዝምታ ወርቅ ነው፣ እሱ መልስ አይሰጣችሁም። የጋሽዬ ልጅ ነገም ዛሬም ወደፊት ነው እንጂ ወደኋላ የለም። በርቱ፣ እኛም አለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እነሆ ብለናል። በሌላ ቪዲዮ ብቅ